የምንገኘው ራስ መኮንን ድልድይ ላይ ነው። ይሄኛው የእግረኛና የሳይክል መንገድ ድልድይ አዲስ አሁን የተሰራ ነው። ቀጥሎ ያለው አሁንም በእግረኛ አሁን ሰዎች እያለፉበት ያለው የመስታወት ድልድይ በዛው ለመዝናኛ ጭምር እንዲሆን ተደርጎ የተሰራ ተጨማሪ አዲስ ድልድይ ነው። ወደ አድዋ የተደረገውን ዘመቻ ለማሳየት የድል ምልክቶች ተቀምጠዋል። ጋሻና ጦራችን የመኪናው መንገድ ጥንትም የነበረ ነው። ነገር ግን ወኮዩን እንደዛ አሳምረን ጨምረንበታል። ከድል ወደ ድል ሽግግራችንን ያመላክታል። ያው አሁን እንደምታዩት ለወጣቱም ለአዋቂውም ቋሚ የፎቶ መነሻ ቦታ ሆኗል። ሰዎች እዚህ ጋር መጥተው ወንዙን ወደታች እያዩ በጣም ደስ እያላቸው ነው የሚመለከቱት የሚጎበኙት። ማዶ ላይ የምናየው ያ ሐውልቱ ፒላርስ ኦፍ ዘ ኔሽን ተብለው የተሰየመ ነው። እያንዳንዱ ታሪክና ጀግንነታችን የሚናገሩ ምልክቶችን ሞኒመንቶችን በየቦታው አቁመናል። አንድ ቦታ ብቻ ሰብሰብ አድርገን በጣም በተለየ ሁኔታ ብንሰራ ሰው እዛ ጋር ብቻ ይጎበኝና ይበቃዋል። ነገር ግን እዛ እኮ ፒላርስ ኦፍ ዘ ኔሽን አለ፣ እዛ ጋር ማርቺንግ ቱ አድዋ አለ፣ እዛኛው ደግሞ ወተር ፓርክ አለ፣ እዚህኛው ደግሞ አርቲፊሻል ሌክ አለ። በዛ ጋር መሮጥ ይቻላል ስንል ሁሉንም ቦታ ለማየት ሰው እንዲጓጓ በዛ ውስጥ ሀብት እንድንፈጥር ማለት ነው። እዚህ ጋር ራስ መኮንን ምንጭ ነው የሚባለው። የእሳቸውም መታሰቢያ ሐውልት አለ። እንግዲህ የአድዋ ጀግና ናቸው፣ የኃይለ ሥላሴ አባት ማለት ነው። እቺ ምንጭ ጥንት ነበረች፣ ራስ መኮንን ምንጭ ተብላ ቆሻሻ ነበር። ግን አሁን ወተር ፎር ሆኖ እንደዚህ ምንጭነቱ አምሮ በራሳችን ድንጋይ ከላዳ አድርገ ነው ድምጹንም ስንሰማው ታሪኩንም ከፍ ስናደርግ የራስ መኮንን ምንጭ እኮ እዚህ ስፍራ አለ፣ የራስ መኮንን ድልድይ አለ፣ ማርቺንግ ቱ አድዋ በዛን ዘመን የአድዋ ጀግና ናቸው ብለን ታሪካችን ስንናገር ማን ነው እዚህ ጋር ለመጎብኘት የማይመጣው? ትንሽ ነገር ይመስላል፣ ግን አይደለም። ሲመጡ እዚሁ ጸጋዬ ገብረመድህንን ያገኙታል። ሎሬት ጸጋዬ ገብረመድህን ማን ነው ለሌላ ለውጪዎች እንነግራለን። ምን አይነት የኪነ ጥበብ ሰው እንደነበረ አብረን እናገራለን። እነኚህ መውረጃዎችን ወተር ፎሎችን ስናያቸው ሁሉም ታሪክ ተናጋሪዎች ናቸው። ገነባ ነው እንጂ ከጀርባ የነበረው ታሪክ ደግሞ ጥንታዊ ነው፣ አስማማ ነው። የትናንትናውን መልካምና ጥሩ ነገራችንን ከፍ አድርገን አልቀን እሴት ጨምረንበት እንጠቀምበታለን። የጎደለውን እንጨምራለን። አቧራ የለበሰውን አቧራውን እናራግፋለን። አዳዲሶች ደግሞ በአዲስ እሳቤ እይታችንን ምናባችንን ከፍ አድርገን አይተን እንገነባለን።